የማይካድራ ጭፍጨፋ ምን ያክል ግፍ እንደተፈጸመብን ለሚያስብ ለሚያንሰላስል የሰው ልጅ ለሆነ ሰው ያን መርሳት በጣም ከባድ ነው። ያን ከፈጸመው በተለይ ሳምሪ የሚባለው ኃይል ከነዛ ጋር ነው አሁን ንግግር የጀመሩት። በምንም መመዘኛ ናዚዎች የናዚ ጭፍጨፋ ይታወቃል በጥቁር መዝገብ እንደሱ አሁን ህወሓት በሳምሪ አማካኝነት በአማራ ላይ ያደረሰው ግፍና መከራ አይረሳም። ያንን ነው ህዝብ ረስቶታል ብለው እነሱ አስበው እንደገና በእጁ አዙር ሊወጉን ያሰቡት። እሱን አላደርገውም። የዚህ ታሪክ አካል መሆን አልፈልግም። እኔ በግሌ በእኔ ትውልድ ዘመን በእኔ እድሜ ኢትዮጵያ ስትፈርስ ቁሜ በማየቴ ደስ ይለኛል ያለ ሰው ነው ዛሬ እየሰሩ ያለ ከሱ ጋር ነው። ይሄድ ኳርተር አለው። አምቡላንሶች በፋኖ ተማርከው ነበር በጊዜው ሲቪል አስተዳደሩን ስላለ ስንት እናቶች ናቸው የሞቱ። ፖሊዮ ክትባት አማራ ክልል አሁን አለ። በጣም የሚያሳዝን ነው። ይህ የማይሰማው ትውልድ ለኔ ከሰው በታች ነው። ፋኖ እንደተነጋገሩ ነው በፋኖ በስሙ ነው የሚነገድ፣ በአማራ ህዝብ ስም ነው የሚነገደው። መስጠት የሌለበትን ነገር በግልጽ ስለምንነጋገር ነገ ደግሞ እውነቱ ስለሚወጣ ዛሬ ውሸት ነው ምናምን ተብሎ የተደጋጋታ ቢኖር ተሰጥቷል። ምንም ዋጋ የተከፈለበት ነገር ዋጋ አጥቷል። ማህበረሰቡ ደግሞ ተሳቀቀ። እንግዲህ ታውቃለህ አንድ ቤት እኮ ብዙ ጎደሎ ነገር ይኖራልና ሁሌ ስትሄድበት እንግዲህ ቤት አይደለ ብዙ ገመናን ከተምትይዝበት ነው፣ ልጅ የምታሳድግበት ነው። አንተ ሄደህ ስትቆምበት ትንሽ ይደበራልና ይሄ ማህበረሰብ ተሰቃየ። ሸክም የሆኑት ለማህበረሰቡ ነው። እነሱም አንዴ ይሉምታቸውን ጥለዋል። ዛሬ ማረኝ ብሎ ሄዶ ድረስልኝ ሻዕቢያ ብሏል። ሌላም ሀገር እኮ ከጠላት ጋር በየት አለ ግብጽ ምን እናግዝ እያለ እኮ ነው፣ ምን እንታዘዝ እያለ ነው። በጣም ደግሞ የሚገርመው ግን የአማራ ፋኖ በቃ አሁን እንደዚህ በዚህ ተከቦ አግዘ እያለ እያለቀሰ ምን ላደርግልህ ማንን ላዋርድ ሀገርን በምን አይነት መንገድ ላዋርድልህ እያለ 4 ኪሎ መቆጣጠር ያለበት ፋኖ ነው ይላል። በአማራ ህዝብ ስም እንደሚነግደው ሁሉ ማለት ነው በእነሱም ሊነግድ ይፈልጋል እኮ። እነሱ ደግሞ ከሱ በላይ የተካኑ ሴረኞች መሆናቸውን እያወቀ እነሱም ሊያሞኝ ይፈልጋል። በዚህ 2-3 ዓመት ደውሎ ለሚያውቅ ሰው የደወለልኝ ነው። በቃ ሰው ከመከረው እድሜ የመከረው ከመከራህ ነው የተማርክ ነው ብዙ የሚልና ማህበረሰቡማ የሚያውቀውን ያውቃል ስለማይናገር ነው። አስረስ ማረ ዳምጤ እርግጠኛውን የምናገረው በዘመነ ካሴ ላይ የሚያሰማን ዜና አለ እናያለን። አሁን ስንናገር ፕሮፓጋንዳ ነው። ነገ እውነት ሲወጣ ደግሞ ወደ ኋላ ዞር ብሎ መታየት ስላለበት ማለት ነው እናውቃለን። ምን ፊድባክ አለ? የአማራ ፋኖ አለቃው አሁን የአማራ ፋኖ ብሔራዊ ኃይል ምናምን ተብሎ ዘመነ ካሴ ነው አይደል? በዋናነት አለቃው ግን ህወሓት ነው። ነገን ካሰፉኝ የኢትዮጵያን መጻኢ ዕድል ለመወሰን ሰላማዊ ትግል እንደሚያስፈልግ ይታወቃል። ዛሬ እነዚህ የፋኖ መሪነን የሚሉትም ተቀባይነት እንዲኖራቸው ያደረገም አንዱ ማነው? ወልቃይት ጠገዴ ነው። በዛ ስም ነው አማራ ማለት የጀመሩም። ወልቃይት ጠገዴ ሳይጠሩ አማራ ብለው አያውቁም። ተቀባይነት እንዲኖራቸው ካደረጉ በኋላ አንድ ትልቁ ክደት እዛ ላይ የካዱት ክደት ነው። ወያኔ ያላደረሰው ግፍ የለም። በእስር ቤት በማዕከላዊ ብዙ ወገኖቻችን ወንድሞቻችን ተንኳላሽተዋል። ያን ግፍ ማንም አይረሳም። አጽመ ርስቶቻችን ናቸው ብለን በምንጠራው በነ ወልቃይት በነ ራያ ላይ የነበረውን ባህር ዳር ላይ እኮ 2008 በቃን ብሎ ያ ሁሉ ወጣት በነጭ ሲወጣ ወልቃይት ሆይ ብረሳሽ ቀኝ ተርሳኛል። የባህር ዳር ልጅ ነው፣ የጢስ አባይ ልጅ ነው። ስለዚህ ያን የሚረሳ የለም። ሞኝ ትውልድም አይደለም የሚሆነው፣ ጠያቂ ትውልድ አለ። ማንም ቢመጣ ነው የተባለ የበላይ ዘለቀ ልጆች ነን የሚባለው እኮ ዛሬ በላይ ዘለቀ እኮ መጥቶ እኔ መሪያችሁ ልሁን ቢል እኮ መሆን አይችልም። አሳምነው ጽጌ ከመሬት ቢነሳም መሆን አይችልም የተባለበት ቦታ ሁኔታ ነው ያለ እና የአማራ ህዝብ ከታሰበ ማንም ቢመራው ትግል የሆነ ቦታ ይረስ እንጂ ምን ችግር አለ? ለጥቅም ነው፣ ለዝና ነው፣ ለስልጣን ነው። አሁን ያለው አባሉ ሰላም በጣም ይፈልጋል። ሰላም ግን በብዛት ነው በጋራ መጥቶ የአማራ ህዝብ እረፍት የሚያገኝበትን ሁኔታ ነው እየፈለገ ያለ። ያን ይጠባበቃል። ምናልባት አፋድ እንደወሰደው አይነት መንገድ አመራሮች ይወስዳሉ። ይህን ቀን ነው የምንጠብቅ ነው የሚል አባሉ። የእውነቴን ነው የምነግርህ፣ እዛ እንደምንለው አይደለም። አንድም ቀን ስለ ነገ እርግጠኛ ሆኜ አውርቼ አላውቅም ነበር። ለምን? ስለምናውቀው ነገ እዚህ ቦታ እንሄዳለን እያለ ጓደኛዬ በድሮን ሲነጠቅ ማስታወሰው የቅርብ ጊዜ ትውስታ ነው። ቸር አሳድረኝ ብለህ ከሆነ ቦታ ተኝተህ በአጋጣሚ መከላከያ አካባቢውን ተቆጣጥሮት እኛ ስንሮጥ የነበረውን ስቃይ የዚህን 2 ዓመት ማስታወስ በቂ ነውና የሰላም አማራጭ አሁንም ከዚህ በበለጠ መንግስት እዚህ ላይ መስራት አለበት። ከታሪካዊ ጠላት ጋር አልሳተፍም። ታሪካዊ ጠላት ውሸት ነው ተባለ፣ ይሄው እያየነው ነው።
የኛን መንገድ ደግሞ የማይከተል አባል የለም። የሚቀሩ የተወሰኑ አመራሮች ናቸው፣ ወንጀለኞች ናቸው። ወይም እንደዚሁ ነግሳለሁ ብሎ የሚያምን ሰው ብቻ ነው የሚቀረው። የሞኝ አስተሳሰብ ያለው አካል ብቻ ነው የሚቀር እንጂ ይመጣሉ። ለማይሆን ትውልድ የበላ ጦርነት ቢያንስ አሁን ያለው ወጣቱ ያለቀው አልቋል። ከዚህ ይማር ነው ለቀጣዩ ትውልድ እንረስለት። በቃ አሁን በተደጋጋሚ መናገር የምፈልገው ነገር መሰሪዎች፣ ጥቅመኞች፣ ጎጠኞች እስካሁን ባልሆነ መንገድ መጣው እዚህ ደርሰናል። ግን ፕሊስ በዚህ ይብቃ።